ክብር እንዲሞላላቸው፣ ውበት እንዲሞላላቸው፣ የሆነ ነገር እንዲሞላላቸው የሚታገሉት የጎደሉ ሰዎች ናቸው። ዲያብሎስ ቢመጣስ እኔ ስትከተለኝ እሾምሃለሁ ነው የሚለው መጀመሪያ ንግግሩ። ከነዚህ ውሸቶች በስተጀርባ ሐዘን፣ ግራ መጋባት፣ የጥፋተኝነት ስሜት፣ ሱስ፣ እፍረትና ጥፋት ሸም ይመጣል። በኋላ ጊልት ይመጣል። ያንበረከከን በኃይል አይደለም። ነፃነት ማለት እግዚአብሔር የፈጠረው ኦሪጂናል ነገር፣ ኦሪጂናል የሆነውን ነገር ኢንጆይ ማድረግ ነው። ስለዚህ የዲያብሎስን ውሸት መስበር አለብን። አቤ ኢየሱስ ነፃነት ነው በሉ እስኪ ሁላችሁ። እውነተኛ ነፃነት ነው ኢየሱስ። እውነተኛ ነፃነት የጎደላቸው ናቸው ከዓለም እንዲሞላላቸው፣ ክብር እንዲሞላላቸው፣ ውበት እንዲሞላላቸው፣ የሆነ ነገር እንዲሞላላቸው የሚታገሉት የጎደሉ ሰዎች ናቸው። እኛ ካደረግን የምናደርገው ጥሩ አምባሳደር ለመሆን ነው። ጌታን በጥሩ ሁኔታ ለመግለጥ ምን ኖረውም እናደርገውም አሜን ነው እንጂ ጌታ ሞላታችን ነው። ጌታ ደስታችን ነው። ጌታ ነፃነታችን ነው። ስሙ ለዘላለም ይባረክ። ስለዚህ ነፃነት ተብሎ የሚጠራ ሌላው ዓለም የምታዩት ሁሉ እውነተኛ ነፃነት አይደለም። መጀመሪያ ላይ ማራኪ የሚመስሉ ነገር ግን መጨረሻቸው ባርነት የሆኑ የሐሰት ነፃነቶች ናቸው። መጀመሪያ ስታያቸው ማራኪ ናቸው፣ ነፃነት ይመስላሉ፣ ግን ፍጻሜያቸው ባርነት ነው። ዛሬ ብዙ ወጣቶች የፈለግከውን አድርግ፣ ስሜትህን ተከተል፣ ማንም ምንም ማድረግ እንዳለብህ ሊነግርህ አይገባም፣ ነፃነት ማለት ይሄ ነው ይባላሉ። በቃ ማንም ምንም ሊልህ፣ ወንጌል፣ ቤተክርስቲያን ምናምን የፈለግከውን አድርግ፣ ስሜትህን ተከተል፣ ማንም ምንም ሊነግርህ አይገባም ይባላሉ። ነገር ግን ነፃነት የመሰለ ነገር ሁሉ ነፃነት አይደለም። እውነተኛው ነፃነት ያለው በክርስቶስ ብቻ ነው። አንድን ነገር አስደሳች ሆኖ ስላየነው እውነተኛ አስደሳች ነው ማለት አይደለም። ያ ነገር አስደሳች ሆኖ ሳለ እስር ቤት ሊሆን ይችላል። አስደሳች ሆኖ ሳለ ለምሳሌ እሷን በበላችኋት ቀን እንደሱ እንድትሆኑ ስላወቀ ነው እንጂ ብሉ አላቸው፣ አትሞቱም አላቸው። እስር ቤት ነው ያ የነበረው። እና አስደሳች ሆኖ የሚታየን ነገር እስር ቤት ሊሆን ይችላል። አንድ ነገር ደስታ ሊሰጥ ይችላል፣ ነገር ግን እያጠፋህ ሊሆን ይችላል። አንድ ነገር ለጊዜው ነፃነት ያለ ሊያስመስል ይችላል። መጨረሻው ግን ባዶነት፣ ባርነት፣ ከንቱነት ሊሆን ይችላል። ኃጢአት ብዙ ጊዜ የሚጀምረው በግብዣ ነው። ኃጢአት ደግሞ ባርነት ነው። መጨረሻው ግን እስራት ነው። በግብዣ ነው፣ በደስታ ነው የሚጋብዘው። ተጠቀመኝ፣ አድርግ፣ ትደሰትብኛለህ የሚል ነው። ፈተና ራሱን እንደ ደስታ ያቀርባል። ፈተና አቅርቦት ነው። ይሄን አድርግና ተደሰት፣ እንዲበልና ተደሰት፣ ወደዚህ ሂድና ተደሰት ብሎ ራሱን ያቀርባል። ከጀርባው ግን ምን አለ? ከዛ ፈተና ጀርባ ባርነት አለ። ማለት ቅድም ያልኳችሁን ያወራንበትን ደስ የተሰኘንበትን ነገር ሁሉ አስሮ የሚይዝ በዛ ነገር ላይ ጨካኝ መሆን አለባችሁ። ወጣቶች እየሰማችሁ ነው? ምን መሆን አለባችሁ? ልክ እንደ ዮሴፍ ማለት ነው። ስጋችሁ ቢታገላችሁም፣ ሰውም ውጭም ውስጡም ቢታገላችሁ፣ ውስጡ የእናንተ ስጋ ውጩ ደግሞ ሰዎች ቢታገላችሁም፣ ግን እግዚአብሔር ከያዘላችሁ የነፃነት ህይወት፣ በማንም ማትሸማቀቁበት፣ ለማንም ማታጎበድዱበት፣ የአባታችሁን ፈቃድ በመፈጸም የምትኖሩበት፣ እግዚአብሔር የሚያቀርብበት፣ እግዚአብሔር የሚመራበት፣ እግዚአብሔር ሰላምና ደስታ የሚሰጥበት፣ እፎይ ብላችሁ የምተኙበት ህይወት አለ። ከዛ ሊያጎላችሁ ዲያብሎስ በውስጣችሁ ይዋጋችኋል፣ በውጫችሁ ይስባችኋል። ልክ እንደ ዮሴፍ እምቢ ማለት ያስፈልጋል። ያ የኃጢአት ግብዣ ደስታ ያለበት ይምሰል እንጂ ከዛ በኋላ ሐዘን ነው ያለው። ከዛ በኋላ ስብራት ነው ያለው። ከዛ በኋላ ደግሞ ባርነት ነው። ዲያብሎስ ብዙ ጊዜ ምንድን ነው የሚያደርገው? በእርግጥ በቃ የተወሰነ ጊዜ ያስደስተናል። ከእጁ የማንወጣበት ፖይንት ላይ መድረሳችን እስኪያውቅ ድረስ። እየሰማችሁ ነው? ኃጢአትን ሲጋብዘን ደስታን አይነፍገንም፣ ተሎ ያስደስተናል። ኃጢአት ነገም ከነገ ወዲያም
ብዙ ህሊናችን መጥቶ ዲያብሎስ ኃጢአት ባረጋችሁ ወዲያውኑ አይወቅስም። ብዙ ጊዜ ነገም እንድታደርጉ ይፈልጋል። ሁሉም ይወድቃል ችግር የለውም ነው የሚላችሁ። ከዛ የተወሰነ ግን ከደጋገማችሁና ከእጁ እንደማትወጡ ከዚህ በኋላ የዛ ኃጢአት ባሪያ መሆናችሁን አዲክትድ መሆናችሁን ለዛ ኃጢአት ለዛ ልምምድ ባሪያ መሆናችሁን ካረጋገጠ በኋላ ግን ወቀሳውን ይዞ ይመጣል። አንተ አሁን ሰው ነህ ይላል። አንተ አሁን ከዚህ በኋላ እግዚአብሔር ራሱ በአንተ ተስፋ ቆርጧል። ብትመለስ እንኳን ዋጋ የለህም። ከዚህ በኋላ ደግሞ አታፍርም? የእግዚአብሔርን ስም ትጠራለህ? አታፍርም? ክርስቲያን ነኝ ትላለህ? አታፍርም? ቤተክርስቲያን ትሄዳለህ? አታፍርም? ጌታ ይመስገን ትላለህ? ተው፣ አንተ እኮ ማትረባ ነህ፣ ከንቱ ነህ ይላቸዋል። አሁን በእጁ እንደገባችሁ እርግጠኛ ነው። አያችሁ? እና በእጁ እስክትገቡ ድረስ ግን በኃጢአት ደስታን ይሰጣል ዲያብሎስ። አጋንንት በኃጢአት ደስታን ይሰጣል። ኢንጆይ ታረጉታላችሁ። የእሱም ሰራተኞች የሆኑ ሁሉ ሃይ ሃይ ይሏቸዋል። ልክ መጨረሻ ላይ ውድቅ ማለታችሁን አጋንንቱ እርግጠኛ እስኪሆን ድረስ በደንብ ከወደቃችሁ በኋላ ግን ሰዎቹ ሳይቀር ራሱ ፊታቸውን ይቀይሩባቸዋል። ራሱ ሰዎቹ እንኳን አብሮ ያን ኃጢአት ሲገፋፏችሁ ሲያስደስቷችሁ የነበረ አሁን እናንተ ራሳችሁ ኃጢአቱን እንደምትፈልጉት ባሪያ እንደሆናችሁ እርግጠኛ ሲሆኑ ወዳጅነታቸው ይቀየራል። ከዛ በኋላ መሄጃ የላችሁም። ስለዚህ ነፃነት መስሎ የሚመጣው ግብዣ ሁሉ ከበስተጀርባው ተንኮል አለበት፣ ባርነት አለበት። አሳቢ መስሎ አፕሪሼት አድርጎ አንተ እኮ ማለት አንቺ እኮ ማለት ብሎ አቆላብሶ አሞጋግሶ ጓደኛችሁ ሆኖ ወደ ኃጢአት ወደ ባርነት የሚስባችሁ ዘላቂ ጓደኛችሁ ግን አይደለም፣ ዘላቂ ወዳጃችሁ አይደለም። ባሪያ እንድትሆኑ የተላከ ነው። ዛሬ ክርስቶስ እውነተኛ ወዳጃችሁ ነፃ ሊያወጣችሁ ይፈልጋል። ክብር ለጌታ ይሁን። ነፃ ሊያወጣችሁ ይፈልጋል። በኤደን ገነት እግዚአብሔር ይህን ካደረጋችሁ ትሞታላችሁ አላቸው። አንድ እውነት ልንገራችሁ። ለምንድን ነው ወደ ኃጢአት መሄድ ቀላል የሚሆነው? ለምንድን ነው ክፉ ማድረግ የሚቀለው? ለምንድን ነው ወደ እግዚአብሔር መምጣት የእግዚአብሔርን ነገር መቀበል የሚያምር የማይሆነው ብትሉኝ የሁለቱ ባህሪያቶች ነው። የኃጢአት አለቃ የሆነው ዲያብሎስ፣ የጽድቅ አለቃ የሆነው ጌታ፣ የሁለቱ ባህሪያት የተለያየ ነው። ጌታ እውነተኛ ነው፣ ዲያብሎስ ሐሰተኛ ነው። ጌታ እውነትን ይናገራል፣ አይሸነግልም። ብዙዎቻችን ተሸንግለን እኮ ወላጅን ሁሉ እውነት የሚናገሩንን ሁሉ ጠልተናቸው እናውቃለን። በኋላ ቆይተን ነው ምን ባንነው አይደለም። ጌታ ደግሞ እንደዛ ነው። አሁን አዳምና ሔዋንን እውነቱን ነገራቸው። መጥቶ ይሄን ብትበሉ ትሞታላችሁ፣ ሞት አለበት እዚህ ጋር አላቸው። ዲያብሎስ መጣና አይ አትሞቱም፣ እንዲያውም በበላችሁ ጊዜ እንደምን ትሆናላችሁ? እንደ እግዚአብሔር ራሱ ትሆናላችሁ። ሰው ደግሞ ይሄን ይፈልጋል፣ ሽንገላውን ማለት ነው። እግዚአብሔር እውነቱን ይናገራል። ቸርች ስትመጡ ምንድነው የሚሆነው? እውነቱ ይነገራቸዋል። ዓለም ስትሄዱ ምንድነው የሚነገራችሁ? ውሸቱ ነው የሚነገራችሁ። እንደምትሞቱ አይደለም፣ እንደምትጠፉ አይደለም፣ እንደምትሰቃዩ አይደለም። ጌታን የማያውቁ በዓለም ላይ ያሉ ልዩ ልዩ ክፉ ልምምድ ያለባቸውን ሰዎች ወደ ጌታም ባይመጡ ሲተነፍሱ ስሟቸው፣ ምሬታቸውን፣ ስቃያቸውን። ሁሉም በስቃይ ውስጥ ናቸው። በጣም 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 ስቃይ ውስጥ ናቸው። ከዛ ሰንሰለት የሚያወጣቸው የለም። ከወጣ ይገላቸዋል። እና ግን ሲያስገባቸውስ ብትሉ ሸንግሎ ነው፣ አታሎ ነው። ለዚህ ነው የዲያብሎስን ሽንገላ መቃወም ትችሉ ዘንድ የተባለው። ዲያብሎስ ጉልበት አይደለም ያለው፣ ሽንገላ ነው ያለው። ሲሸነግል ምንድን ነው? አባብሎ አሳምሮ አሳምኖ። ጌታ ደግሞ ወደኛ ሲመጣ እውነቱን ነው የሚናገረው። ቃኔን ስትከተሉኝ አለ ትሰደዳላችሁ። ይሄ እውነት ነው። ዲያብሎስ ቢመጣስ እኔ ስትከተለኝ እሾምሃለሁ ነው የሚለው። መጀመሪያ ንግግሩ ወድቀ ብትሰግድልኝ ይሄ ሁሉ ላንተ ሰጣለሁ ነው ያለው ኢየሱስን አይደለ? ወደ ኢየሱስ ደግሞ ሲሄዱ ደቀ መዛሙርት ምንድን ነው ያላቸው? መስቀሉን ተሸክሞ የማይከተለኝ ለኔ ሊሆን። ኢየሱስ እውነቱን ነው የሚነግራችሁ። ግን ዘላቂው ደግሞ የማን ነው? የኢየሱስ ነው። ከዛ በኋላ ደግሞ ሪዋርዱን ይነግራቸዋል። ግን ይሄን ካረጋችሁ ደግሞ እንዲህ ከሆነ ደግሞ ይሄ ነው ይላቸዋል። አይዋሻችሁም፣ አይደልላችሁም። እና ሰዎች ወደ ኢየሱስ መምጣት የሚከብዳቸው ስለማይዋሽ ነው። ዲያብሎስ
ይሄን አድቫንቴጅ ይጠቀማል። የሰዎችን ዊክነስ፣ ድካም፣ መታለል፣ መሸወድ፣ መጭበርበር። አጭበርባሪ ነው ዲያብሎስ። ኢየሱስን ለማጭበርበር የሞከረ እኮ ነው። ዓለምን ሁሉ ክብራቸውን አሳይቶ አይደለም የሚለው ወድቀህ ብትሰግድልኝ እሰጥሃለሁ። ይሄን ነው የሚለው። በቃ ደስታ እሰጥሃለሁ፣ ትረካለህ፣ እንዲህ ይሆንልሃል ብሎ ነው የሚመጣው። እና እባቡ እንደዛ ነው። እግዚአብሔር ይሄን ካደረጋችሁ ትሞታላችሁ፣ እባቡ ደግሞ ሞትን አትሞቱም። ዛሬም የዲያብሎስ ቋንቋ ያው ነው። አደገኛ አይደለም፣ ከባድ ነገር አይደለም፣ በፈለከው ጊዜ ማቆም ትችላለህ። ሞክረውና ካልሆነ ምን ትለዋለህ? አረ እንደዛ ነው ግን የሚለው። ሁሉም ሰው እያደረገው ነው። ማንም እኮ ነው የሚያደርገው። ብታደርገው ምን ችግር አለበት? ሰዎች ወግ አጥባቂ ናቸው። ተዋቸው፣ ፈታ በል አይደለም? አዎ ፈታ በል። ነገር ግን ከነዚህ ውሸቶች በስተጀርባ ሐዘን፣ ግራ መጋባት፣ የጥፋተኝነት ስሜት፣ ሱስ፣ እፍረትና ጥፋት፣ ሸም ይመጣል። በኋላ ጊልት ይመጣል። በጌታ ሆናችሁ መጽሐፍ ቅዱስ ስላወቃችሁ ይመስላችኋል ጊልት የሚሰማችሁ አይደለም። ዓለም ውስጥ ያለው ሁሉም ሰው ነው ከባባድ ኃጢአቶችን ካረገ በኋላ ጊልት ያሰቃየዋል። ጊልት ማሰቃየቱ የምታውቁት እግዚአብሔርን በደልኩ ምናምን አይልም። ራሱን ነው የሚጠላው። እግዚአብሔርን አያውቅም። ራሱን ግን ይጠላዋል። ራሱን ይጠላዋል። ልክ በቃ ሰክሮ ከስካሩ የሆነ ኃጢአት ሰርቶ ከዛ ኃጢአት የሆነ ጥፋት አድርጎ ከዛ ጥፋት ከተረጋጋ በኋላ ራሱን በጣም ይጸየፈዋል። ከዛ ተመልሶ ራሱን የሚደብቀው አሁንም ከዛ ላለመውጣት፣ ምክንያቱም በወጣ ቁጥር ጊልት ያሰቃየዋል እና በቃ ኮንቲኒየስሊ ላለማውጣት በኃጢአት ተዘፍቆ መኖር ይሆናል እድል ፋንታው ማለት ነው። ግን ይህ አይደለም። ይሄ ዲያብሎስ ሽንገራ ይሰበራል በጌታ በኢየሱስ ስም። አሁን ይሄን ስነግራችሁ እኮ በትክክል ዲያብሎስ አንተ ነህ ካላችሁት ለቋችሁ ይሄዳል። ነፃነት ከዚህ ነው የሚመጣው። በብርሃን ነው ነፃነት የሚመጣው። ሲያታልላችሁ የኖረው ዲያብሎስ እንደሆነ አውቃችሁ አንተ ዲያብሎስ ነህ አውቄሃለሁ ለቀህ ሂድ ካላችሁት አጋንንት በሕይወታችሁ ጸንቶ አይቆምም። ያ ሱስ ይሰበራል። ያ ክፉ ልምምድ ይሰበራል ከሕይወታችሁ ላይ። ፈቃደኞች ናችሁ እንዲሰበር? አጭበርብሮ ወደ ሕይወታችሁ የመጣው ነገር ሁሉ ጓዙን ጠቅሎ ይሂድ በጌታ በኢየሱስ። አሜን ነው። ጓዙን ጠቅሎ ይሂድ በኢየሱስ። ክብር ለስሙ ይሁን። ይሄዳል በቀላሉ ዲናውንስ በማድረግ ክጄሃለሁ። አንተ የምናምን ስሙን እየጠራችሁ ከዛ ሁሉ ጀርባ መንፈስ አለ። አታሎ ያለማመደ አታሎ እያኖረ ያለ አለ እና ክጄሃለሁ በአደባባይ በቤተ ክርስቲያን በዚህ ማለት ነው። ስትክዱት አቅም የለውም። ዲያብሎስ ምንም አቅም የለውም። ሌባ ነው የተባለው። ሌባ እኮ ከመታም እንኳን የፍርሃት ነው እንጂ ሌባ እኛን እንጂ የምንፈራው ልጆች እያለን ሌባ መጣ ምናምን ሲባል እንፈራለን። ሌባ ራሱ ፈሪ ነው በጣም። ገና መብራት ብታበሩ አሁን ግቢ ውስጥ ሴትም ሆኜ ወንድም ሆኜ መብራት ብታበሩበት ግቢ ውስጥ የገባ ሌባ እግር አውጪኝ ብሎ ነው የሚሄደው። የእውነት መብራት በልባችሁ እንዲበራ ፈቃደኛ ከሆናችሁ በየትኛውም ጊዜ ወደ ሕይወታችሁ የገባ አጋንንት ለቆ ይሄዳል። ግን ነፃነት ሕዝቤ ያገለግለኝ ዘንድ ምን ይበል ነው ያለው? ልቀቅ። ነፃነት ግን ጀስት ለነፃነት አይደለም፣ ዝም ብሎ ለመፈንጠዝ አይደለም፣ የጌታ ወዳጅ ለመሆን ነው። ተመልሶ በባርነት ቀንበር ላለመያዝ ጌታ ሰውን ነፃ የሚያወጣው ያ ሰው እግዚአብሔርን እንዲያከብርና በእግዚአብሔር ምን እንዲል ነው? እንዲደሰት ነው። ስፍራውን ይቀይራል ማለት ነው። አንድ ሰው ነፃ ከወጣ በኋላ እግዚአብሔርን ያከብራል፣ በእግዚአብሔር መደሰት ይጀምራል። የደስታውን ምንጭ ይቀይራል ማለት ነው። ድሮ በኃጢአት ደስ ይለው የነበረ፣ ድሮ በአመፅ ደስ ይለውና በኋላ ይወቀስ ይመረር የነበረ ሰው አሁን ምርጫውን ማስተካከል አለበት። ሕይወቱ ለእግዚአብሔር ክብር እንዲሆን እጅ መስጠት አለበት። አሜን ነው። በቃ እጅ መስጠት አለበት። ከዛ ሕይወቱ ለእግዚአብሔር ክብር እንዲሆን እጁን ከሰጠ እግዚአብሔር ፖዚሽኑን ይቀይርለታል፣ ሎኬሽኑን ይቀይርለታል። ከዛ በኋላ ዲያብሎስ በሕይወታችሁ ስልጣን አይኖረውም። ከዛ የእግዚአብሔር ደስታ ምን ለማመድ ትጀምራላችሁ? ከጌታ ጋር የመሆን ደስታ፣ የማገልገል ደስታ፣
በእርሱ ፈቃድ የመውጣት የመግባት ደስታ። ፈተና የለም በዚህ ምድር ላይ አለ። ያለነው ዲያብሎስ ቅድም ብያቸዋለሁ፣ አጋንንት ከውስጣችን ቢወጣም በዙሪያችን ግን አለ። ስቲል ይፈትነናል። ግን ይሄን እውነት ከያዝን ብወድቅ እነሳለሁ። ክብር ለጌታ ይሁን። ጌታ በአንደኛ ፍቅር ወዶኛል፣ በመጀመሪያ ፍቅር ወዶኛል። በቃ በዚህ ከጸናችሁ ዲያብሎስ እድል ፋንታ የለውም። ክብር ለስሙ ይሁን። ነፃነት ማለት ምንድን ነው? ነፃነት ምንድን ነው? እንዳልኳችሁ የውሸት ነፃነት አለ። ግን እውነተኛው ነፃነት ምንድን ነው? ነፃነት ማለት እውነተኛው ነፃነት ማለት እግዚአብሔር የፈጠራችሁን ማንነት እንዳትሆኑ ከሚከለክላችሁ ከማንኛውም ኃይል መላቀቅ ነው። እግዚአብሔር የፈጠራችሁን ማንነት እንዳትሆኑ ነፃ መሆን ማለት እሱ ነው። ከሚከለክላችሁ ከማንኛውም ኃይል መላቀቅ ነው። ነፃነት ማለት በሕይወታችሁ ላይ ከእግዚአብሔር ፈቃድ ውጭ በሆነ ኃይል አለመገዛት ነው። ከእግዚአብሔር ፈቃድ ውጭ በሆነ ሌላ ኃይል አለመገዛት ነው። ነፃነት ማለት ከውሸት ይልቅ እውነትን፣ ከኃጢአት ይልቅ ቅድስናን፣ ከሞት ይልቅ ሕይወትን፣ ከባከነ ሕይወት ይልቅ ዓላማን የመምረጥ ችሎታ ማግኘት ነው። አንድ ሰው ነፃ ሲሆን እነዚህን ነገሮች ከኃጢአት ይልቅ ጽድቅን፣ ከውሸት ይልቅ እውነትን፣ ከብክነት ይልቅ የሕይወት ዓላማን የመምረጥ ፈቃድ ማለት ኃይል ያገኛል። ነፃ የሆነ ሰው፣ ባሪያ የሆነ ሰው ወደ ጎተቱት ነው የሚሄደው። አሁን ተነስና ሩጠ ሂድ አጭስ ሲለው ሄዶ ያጨሳል። ግን አንድ ሰው ነፃ ሲሆን ግን በምርጫዎች መካከል መልካሙን ከክፉ ለይቶ የመምረጥ ብቃት ያገኛል። አዳምና ሔዋን ነፃ ነበሩ። ነፃነታቸው ነው ለዲያብሎስ አሳልፈው የሰጡት። የመምረጥ አቅም ነበራቸው። ከፈለጉ አልፈልግም ማለት ይችሉ ነበር። ለዲያብሎስ ምርጫ ግን ከሰጡ በኋላ ራሳቸውን ባሪያ ሆኑ። ከዛ በኋላ ምርጫ የላቸውም። ነፃነት ማለት ያ ነው። ዛሬ ወደዚህ ነፃነት እንድትመጡ እንጸልይላችኋለን። ፈቃደኛ የሆነ ሰው አለ? እንደዚህ ዛሬና ነገ ይሄ ነው። ለምን መሰላችሁ ምን ጸልይላችሁ? አሁን እዚህ ነፃ ወጥተው ምስክርነታቸውን አይታቸዋል። ጌታን እያገለገሉ ያሉ እግዚአብሔር ያቆማቸው ያጸናቸው። ለምን ብትሉ አንደኛ ፖዚሽናቸውን ቀይረዋል። ከዓለም ጌታን መርጠዋል ማለት ነው፣ እግዚአብሔር በሕይወታቸው እንዲከብር። ሁለተኛ ምርጫቸውን ቀይረዋል። ደስታቸው እግዚአብሔር እንዲሆን በእግዚአብሔር ደስ ይበልህ ይላል የእግዚአብሔር ቃል አይደለ? ምርጫን መቀየር ያስፈልጋል። በሌላ ነገር ከመደሰት በእግዚአብሔር ወደ መደሰት ሽፍት ማድረግ ይፈልጋል። ሌላን ነገር ከማገልገል እግዚአብሔርን ለማገልገል ማለትም እግዚአብሔርን ለማክበር በስጋችን፣ በጊዜያችን፣ በሁሉ ነገራችን እግዚአብሔርን ለማክበር ሽፍት ማድረግ አለብን። እግዚአብሔር ምንድን ነው ያለው? ያመልከኝ ዘንድ ሕዝቤን ምን በል ልቀቅ። ከተለቀቅን በኋላ እግዚአብሔርን እና እንደዚህ አይነት ወጣቶች በብዛት አሉ እዚህ የምታያቸው የሚዘምሩ የሚያገለግሉ። እነዚህ ልጆች ሁሉም ደሊቨሪ የሆኑ ናቸው። ከከፋ አንዳንዱ ከክፉ ባርነት፣ ያ ደግሞ ወደን አይደለም ባርነት ምን ይዘው ባላወቅንበት ወራት ነው፣ በሽንገላ ነው። ሽንገላው ነው እንድንመርጥ ያደረገን አይደለ? ዛሬ ግን እውነት መጥቷል፣ ጌታ ይመስገን። ስለዚህ እውነት ሲመጣ ፈቃደኛ ሆነን መውጣት ያስፈልጋል። ነፃነት ማለት በአንድ ወቅት ተቆጣጥሮህ የነበረው ነገር ከእንግዲህ ማንነትን የማይገዛው አይነት ሰው መሆን ማለት ነው። ክብር ለስሙ ይሁን። እግዚአብሔር የነፃነት አምላክ ነው። እግዚአብሔር የምን አምላክ ነው? የነፃነት አምላክ ነው። ብትወዱኝ ያለ ጌታ ኢየሱስ ትእዛዜን ምን በሉ ጠብቁ። ጌታ እንድንከተለው ዲያብሎስ እንደዛ አይደለም። አታሎ ባሪያ አድርጎ ነው የሚገዛው። ኢየሱስ ግን አታሎ አይደለም፣ እውነትን ተናግሮ። ኢየሱስ በውሸት ኢየሱስ ለሰው እጅግ ትልቅ ክብር ስላለው ነው መጥቶ የሞተው። ስለዚህ ምንም አይነት ማኒፑሌሽን አይጠቀምም ኢየሱስ። ብትወዱኝ አለ ትእዛዜን ጠብቁ። ዮሐንስ 14:15 ላይ ብትወዱኝ ምንን ጠብቋል? ትእዛዜን። ስለዚህ ፍቅር ነው የሚፈልገው ጌታ። ብትወዱኝ ነው ያለው፣ ግድ አላለም። ከወደዳችሁኝ እኔ ትእዛዞቹ ደግሞ ቀላሎች ናቸው በጣም። በእርሱ ትረስት ማድረግ እርስ በርሳችን መዋደድ ነው። እግዚአብሔር የፈጠራችሁ ለነፃነትና
ለፍቅር ህብረት ነው። እስኪ ተነጋገሩ። እግዚአብሔር የፈጠረህ ለነጻነትና ለፍቅር ህብረት ነው። ክብር ለጌታ ይሁን። ማለት እግዚአብሔር ለወዳጅነት ከፈጠረን ለባርነት ሊሆን አይችልም አይደለ? አብሮ አይሄድም። የምትወዱትን ሰው ታከብሩታላችሁ፣ ትልቅ ፖዚሽን እንዲኖረው ትፈልጋላችሁ። ለዛ ነው በመልኩ የፈጠረን ለወዳጅነት ስለሆነ። ዘፍጥረት ምዕራፍ 1 ቁጥር 27 ላይ እግዚአብሔር ሰውን በመልኩ ፈጠረው፣ በእግዚአብሔር መልክ ፈጠረው፣ ደግሞ ወንድና ሴት አድርጎ ፈጠራቸው ይላል። ይህ ማለት ለግራ መጋባት፣ ለውርደት፣ ለባርነት ወይም ለመንፈሳዊ ጨለማ አልተፈጠርንም ማለት ነው። የተፈጠራችሁት የእግዚአብሔርን መልክ እንድታጸባርቁ ነው። እርሱን እንድታውቁና በፍቅር ህብረት ከእርሱ ጋር እንድትኖሩ ነው። እግዚአብሔር በግዴታ የሚመጣ መታዘዝን አይፈልግም። በማስፈራራት በግዴታ እንድንታዘዘው አይደለም የሚፈልገው። እግዚአብሔር አምላክ በፍቅር ነው ከእሱ ጋር እንድንኖር የሚፈልገው በፈቃደኝነት ላይ የተመሰረተ ፍቅርን ነው። ፍቅር እና ነጻነት የማይነጣጠሉ ናቸው። እውነተኛ ፍቅር አያታልልም። እውነተኛ ፍቅር አያስገድድም። እውነተኛ ፍቅር አያታልልም፣ አያስገድድም። ዲያብሎስ ግን እውነተኛ ፍቅር ስለሌለው ያታልላል፣ ሲችል ደግሞ ያስገድዳል። እግዚአብሔር ልጆቹን በማታለል አይገዛም። ይልቁንም በእውነት፣ በበጎነት፣ በምህረት፣ በፍቅር ይስበናል። ጌታ ይመስገን። ሁላችንም የተሳብነው በፍቅሩ ነው የተሳብነው። የበረከት ተስፋዬ አንድ መዝሙር አለ አይደለ? ሁሉን አንበርካኪ ያለ ጠመንጃ የሚላል አይደለ? እውነት ነው። ያንበረከከን በኃይል አይደለም። በምንድን ነው ያንበረከከን? በፍቅር ነው። ጌታ በፍቅር ነው መግዛት የሚፈልገው። ጌታ ስሙ ይባረክ። ስሙ ለዘላለም ይባረክ። ስለዚህ በግድ አይደለም ክርስትና፣ ለራሳችን ጥቅም ነው ወደ ክርስቶስ የምንመጣው። ሁለተኛው ነጻነት በሌላ መንገድ ማየት እንችላለን። ነጻነት ማለት እግዚአብሔር የሰጣችሁን ተፈጥሮና ዓላማ ተፈጥሮና ዓላማ፣ ተፈጥሯዊ ዓላማ፣ ተፈጥሮም ዓላማም እግዚአብሔር የሰጠን ተፈጥሮ አለ። ማንነታችን ንጹህ ነው። ተፈጥሯችን በነገራችን ላይ ሰውነታችን ንጹህ ነው። እሱን ማንም አቢዩዝ እንዲያደርገው የእግዚአብሔር ፈቃድ አይደለም። እየሰማችሁ ነው? ነጻነት ማለት እሱ ነው። ይሄ በኃጢአት የተበላሸው ኮራፕትድ የሆነው ማንነታችን ሳይሆን እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ያለው ኦሪጂናሉ ማንነታችንን ማንም ሰው እንዲያበላሸው አይፈልግም። ስለዚህ ነጻነት ማለት እግዚአብሔር የሰጠንን ተፈጥሮና እግዚአብሔር የሰጠንን ዓላማ ሳይጣሱ በህይወት የመደሰት ችሎታ ነው። ተፈጥሯዊ ማንነታችን ሳይበላሽ ማለት ነው። ለምሳሌ ዝሙት አለ። ተፈጥሯዊ ማንነታችን ተበላሽቶ ነው እግዚአብሔር ሲፈጥራቸው አንድ ሴትና አንድ ወንድ አድርጎ ምን አደረጋቸው? ፈጠራቸው። ተፈጥሯዊ ማንነት ነው። ስለዚህ ተፈጥሯዊ ማንነታችን ሳይዛባ መደሰት ነጻነት ነው። ግልጽ ነው አይደለ? ተፈጥሯዊ ማንነታችን ምን ሳይዛባ እንድንደሰት ኢብን ስንበላ እንድንደሰት ይፈልጋል። ስንጠጣ እንድንደሰት ይፈልጋል። ተፈጥሯዊ ማንነታችን ምን ሳይዛባ በጥሩ ምግብ፣ በጥሩ መጠጥ፣ በጥሩ ነገር ተፈጥሯዊ ማንነታችሁን በማያዛባ ነገር ስትደሰቱ እግዚአብሔር ይደሰታል። እውነተኛው ነጻነት ማለት እሱ ነው። ሌላ ግን አለ ባርነት። እግዚአብሔር የፈጠረው ነገር ሁሉ ንጹህ ሆኖ ሳለ ማለት ኦሪጂናሉ ማለት ነው። ከዛ አትብሉ ብሎ ይከለክላቸዋል። አትጋቡ ብሎ ይከለክላሉ ይላል። ያ ነጻነት አይደለም። ስለዚህ እግዚአብሔር አምላክ ነጻነት ማለት እግዚአብሔር የፈጠረው ኦሪጂናል ነገር፣ ኦሪጂናል የሆነውን ነገር ኢንጆይ ማድረግ ነው። ክብር ለጌታ ይሁን። እግዚአብሔር ለፈጠረን ዓላማ ደግሞ ነፃ መሆን ነው። የሚከለክለንና የሚገድበን አለመኖር ነው። ተነስተን ስናገለግለው፣ ስናመልከው፣ በእግዚአብሔር ደስ ስንሰኝ የሚኮሰኩሰን፣ የሚያስረን፣ የሚገድበን ነገር የሌለን መሆን ማለት ነው። አሜን ነው። ስሙ ለዘላለም ይባረክ። ስትበሉ በደስታ፣ ስትጠጡ በደስታ፣ ስትተኙ በደስታ፣ ስትኖሩ በደስታ፣ ወደ ጌታም ስንሄድ በደስታ ኦሪጂናል የሆነው ማንነታችን እሱን ኢንጆይ ማድረግ ነው ነጻነት። ከእግዚአብሔር መለኮታዊ ንድፍ ውጭ የሚኖር ሰው ውሎ አድሮ የራሱ ጠላት ይሆናል። እግዚአብሔር መጀመሪያ ዲዛይን ካደረገልን ከወሰነልን ነገር በተለየ ሁኔታ
ስንኖር ለጊዜው የተደሰትን ይመስላል፣ ግን ከጥቂት ጊዜ በኋላ ባሪያ እንሆናለን። እውነተኛው ነፃነት ግን ኦሪጂናል የሆነውን የሰውነታችን ማንነት በጠበቀ ሁኔታ መደሰት መቻል ነው። በዛ የማይደሰት ማንነታችን አርነት ያስፈልገዋል። አርነት ያስፈልገዋል። ሰው ውሃ ጠጥቶ ምግብ በልቶ ከአንዲት ሴት ጋር ተጋብቶ መኖር ደስታ የማይሰጠው ከሆነ ደሊበራንስ ያስፈልገዋል ማለት ነው። ባሪያ ነው ማለት ነው። በኦሪጂናሉ ነገር መደሰት ካልቻለ በመጤው ነገር ለመደሰት የሚጓጓ ከሆነ ያ ቀንበር መሰበር አለበት በጌታ በኢየሱስ ስም። አሜን ነው። እግዚአብሔር ይመስገን። ጠላት ለጊዜው ደስታ የሚመስሉ ነገሮችን በመጠቀም ሰዎችን በኋላ ላይ በራሳቸው ኃይል ሊሰብሩት የማይችሉት ልምምድ ውስጥ ይከታቸዋል። ለዚህ ነው ብዙዎች አንድን ነገር በዋዛ ፈዛዛ ጀምረው በኋላ ግን ራሳቸውን የሚያገኙት የተተበተቡ ሆነው ነው። ዲያብሎስ ቅድም እንዳልኳቸው ነው። ጠላት ለጊዜው ደስታ የሚመስሉ ነገሮችን በመጠቀም ሰዎችን በኋላ ላይ በራሳቸው ኃይል ሊሰብሩት፣ ሊለቁት፣ ሊላቀቁት የማይችሉትን ልምድ ውስጥ ያስገባቸዋል። ለዚህ ነው ብዙዎች አንድን ነገር በዋዛ ፈዛዛ ጀምረው በኋላ ግን ሊወጡበት የማይችሉበት ትብታብ ውስጥ ይገባሉ። ስትጀምሩት እንደ ሙከራ ይሆናል፣ እንደ ዋዛ ፈዛዛ ይሆናል፣ እንደ ጨዋታ ይሆናል። ግን ከጀርባው ግን እቅድ አለው የማይታይ፣ ዓላማ አለው የማይታይ። ተረት አለ አይደለ? ዶሮን ሲደልሏት ይባላል። ግን ዶሮን አታላችሁ ለመጣል ለመያዝ ጥሬ ትሰጣላችሁ፣ በሬን ጭድ ተሳዩታላችሁ። እና አሮጌው ይሄ የወደቀው የሰው ልጅ ባህሪ ጭዶች አሉት የሚወዳቸው። በሬ ሆይ ከዛ በኋላ ተረት አለ፣ ሳሩን አይተህ ገደሉን ሳታይ ይባላል። ሳሩን በሬ ሳር ካስቀመጣችሁለት ቀና አይልም፣ የጋጠ ይሄዳል። የጋጠ ይሄድና ድፍት ብሎ ገደል ውስጥ ይገባል ማለት። ለዛ ነው ሳሩን ስታይ ገደሉን ሳታይ የሚባለው። እና ዲያብሎስ እንደዛ አይነት ጭዶችን በፊታችን ያስቀምጣል። እንደዛ አድርጎ ገደል ውስጥ ከገባን በኋላ ቅድም ያልኳችሁን ነገር ያደርጋል እንደፈለገ። ከዛ በኋላ እንደፈለገ። ለዛ ነው ምርር ብሏቸው መጥተው ነፃ የሚወጡት ብዙ ሰዎች። ዛሬም እዚህ መካከል እንደዚህ አይነት ሰዎች ትኖሩ ይሆናል። ጌታ ግን ነፃ ያወጣቸዋል። ነገ ትስቃላችሁ፣ ትደሰታላችሁ። እሱ ነፃ አውጫችሁ ነው። ይህን ካለማወቅ የተነሳ ብዙዎች በፍቶት ተተብትበው፣ በሱስ ተከበው፣ በፍርሃት ተተብትበው፣ በበደለኛነት ስሜት ተተብትበው፣ በቁጣ ተተብትበው፣ በመብስጭት ማለት ነው፣ ተስፋ በመቁረጥ በስውር ኃጢአት ተተብትበው፣ በተስፋ መቁረጥ፣ በሁለት አይነት ኑሮ፣ የድብብቆሽ ሕይወት። የሆነ ቦታ ላይ ለወላጅ ለቤተ ክርስቲያን የሆነ ሰው ናቸው። ለምን ይጠሉታል የድብቅ ሕይወታቸውን? በጓዳ ደግሞ ሌላ ናቸው። እና በደስታ የተጀመረው ይሄ ቆይቶ ባርነት ይሆናል ማለት ነው። በጉጉት የተጀመረው በኋላ ደግሞ ምርኮኝነትን ወደ ሕይወት ያመጣል። በነገራችን ላይ በእያንዳንዱ ታሳሪ ውስጥ የታሰረ ሰው ውስጥ ምን አለ ብትሉኝ፣ የመፈታት ፍላጎት አለ። ምን አለ? የመፈታት። ዛሬ እፈታለሁ በሉ እስኪ ሁላችሁ ተነስታችሁ ብትሉ ደስ ይለኛል። እንደቀድሙ ተፈትቼ በሉ እስኪ ዛሬ ከዛሬ ወደ ሰሜን ወደ ደቡብ፣ ያው እንደዚህ እዚህ እንዳሉት የሚያምን ሰው እየተንቀሳቀሰ ይሄ ቀን ትንቢታዊ ቀን ይሆንላችሁ፣ አይለፋችሁ። በእውነት ተንቀሳቀሱና ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ፣ ሃሌሉያ እስፋፋለሁ በሉ እስኪ እስፋፋለሁ። የመንደር ሰው ሆኜ አልሞትም፣ እግዚአብሔር ፈቶኛል በሉ እስኪ። አርነቴ ታውጇል። ከእንግዲህ በኋላ በባርነት አልመላለስም። ዲያብሎስ ስማኝ በሉት፣ አጋንንት ስማኝ። ነፃነቴ ታወጇል። አእምሮዬ ነፃ ሆኗል። ሕይወቴ ነፃ ሆኗል።
በምድርና በስፋቷ ሁሉ እመላለሳለሁ። በጌታ በኢየሱስ ስም ተቀመጡ። ገና ጥቂት አለች። ነፃ መውጣት ትፈልጋላችሁ? ጌታ ይመስገን። እኔ ምን እንዳልኩ ታውቃላችሁ? ድሮ በቃ የምትፈልጉት አለ ማትሆኑት፣ የምትሹት አለ ማትሆኑት፣ የምታውቁት አለ ግን ደግሞ ምንም ማድረግ ማትችሉትና እኔ ባይ ኤኒ ሚንስ ነበር ነፃ መውጣት የምፈልገው። አይ ዶንት ኬር ሰዎች ስለሚሉት ነገር ብቻ ነፃ ወጥቼ በውስጤ የተቀመጠው ነገር ሪሊዝ ሲሆን ማየት ነበረ ናፍቆቴ። ጌታ ይመስገን። እና በሰዎች ህይወት ውስጥ ሁሉ ነፃ የመውጣት ጩኸት አለ። ነፃ መሆን እፈልጋለሁ። መቼ ነው ነፃ የምሆነው የሚል ጥያቄ አለ። ጌታን የማያውቁ ወጣቶች እንኳ ሊሰብሩት በማይችሉት አዙሪት ውስጥ ሲታጠሩ የሚሰማቸው ጥልቅ ህመም አለ። ግን ተስፋ ይቆርጣሉ። ነፃ አውጪ እንዳለ አያውቁ። ኢምፖሲብል ነው ለነሱ። በሳይንስ ይሞክራሉ፣ በአንዳንድ ሃይማኖት በጸበልም በምንም ይሞክራሉ። ከዛ በኋላ ተስፋ ይቆርጣሉ እና ተስፋ እንደቆረጡ ሲያቀድም እንዳልኳችሁ ከሳሹ ወደ እነሱ ይመጣና ዋጋ የለህም፣ ቆሻሻ ነህ፣ ፈጽሞ ልትለወጥ አትችልም፣ እግዚአብሔር ባንተ ሰልችቶታል፣ መውጫ መንገድ የለም፣ ማንም አይቀበልህም ይላል። ይህ ሁሉ ግን ውሸት ነው፣ ነግራቸዋለሁ። ጌታ ይመስገን። ክርስቶስ የህይወታችን ዋጋ ነው። በኢየሱስ ደም መታጠብ እንችላለን። ደግሞ ለእግዚአብሔር የሚሳነው የለም፣ ይለውጠናል። አሜን። እግዚአብሔር በእኛ አልሰለችም፣ ተሰልችቶት አያውቅም። ክብር ለስሙ ይሁን። ስለዚህ ኢየሱስ ክርስቶስ ነፃ ያወጣናል። ነፃ መውጣት ለምን ያህል ወይም ምን ያህል አስፈላጊ ነው? ለምንድን ነው ያን ያህል ያስፈለገው? የታሰረ ሰው እግዚአብሔር ለፈጠረው ዓላማ ሙሉ በሙሉ ሊኖር አይችልም። ለዚህ ነው በዘጸአት መጽሐፍ ላይ ቅድም ያልኳቸው ያገለግለኝ ዘንድ ሕዝቤን ልቀቅ ያለው። ታስሮ ማገልገል የለም፣ ታስሮ በእግዚአብሔር መደሰት የለም፣ ታስሮ እውነተኛ ክርስቲያን መሆን የለም። ነፃነት ለብቻው የቆመ ግብ አይደለም። ግቡ እግዚአብሔርን ማገልገል ነው። ግቡ በእግዚአብሔር መደሰት ነው። አንድ ሰው ነፃነትና መለቀቅ እንደሚያስፈልገው ባለፉት ጊዜያቶች እዚህም አንድ ጸሎት አለ፣ ታዩታላችሁ፣ ሲጸለይ ብለናዋል። ምልክቶች አሉ። ዛሬም እነሱ ልጠቅስላችሁ እፈልጋለሁ። እኔ ነፃ መውጣት ያስፈልገኝ ይሆን? መጽሐፍም አላንብባችሁታል ብዬ አስባለሁ። ግን ባጭሩ እዚህ ባስቀምጥላችሁ መልካም ነው። አንደኛው እኛ ቅድም እንዳልኩት ልንሰብረው የማንችለው ተደጋጋሚ የሆነ ክፉ ልምምድ በሕይወታችን ካለ መተው እየፈለግን ግን ሳንወድ አስገድዶም ያለማምደን ነገር ካለ ከበስተጀርባ ሌላ ፓወር አለ ማለት ነው። ያ ምልክት ነው። ከአቅም በላይ የሆነ የበደለኛነት ስሜት ማለት ኩነኔና ተስፋ ማጣት፣ ተስፋ መቁረጥ ካለ ሸም እና ጊልት የክርስቶስ አይደለም። ክርስቶስ እሱን ሊያስወግድ ነው የተገለጠው። ሀፍረትን እና ውርደትን እና ኩነኔን ሊያስወግድ ነው የመጣው። በክርስቶስ ኢየሱስ ላሉት ይላል የእግዚአብሔር ቃል አሁን ምን የለባቸውም? ኩነኔ የለባቸውም። ስለዚህ የማያቋርጥ ኩነኔ በውስጣችን እንደማንጠቅም ቆሻሻ እንደሆነ እንደማንረባ የሚሰማን ከሆነ ከሳሽ በዙሪያችን አለ ወይ በውስጣችን አለ ማለት ነው። እና ዴሊቨራንስ ሊያስፈልገን ይችላል። ግን ያው ለወጣቶች በጣም ጥንቃቄ ማድረግ ያለብን ነገር ምንድን ነው? እያንዳንዱ ትግል አንዳንድ ጊዜ አጋንንት ፒውር አጋንንት በውስጡ ላይኖር ይችላል፣ በውጭ ሊሆን ይችላል። እሱን አንዳንዱ በምክር ሚስተካከል ይኖራል። አንዳንዱ ግን ግድ ዴሊቨራንስ ሊያስፈልገው ይችላል እና እሱን እንዳትዘነጉ። አጥፊ ልማዶች ወይም ሱሶች፣ ጎጂ የሆኑ ልማዶች፣ ሱሶች ካሉ ከዛ ሱስ ጀርባ ክፉ መንፈስ ይኖራል። የማንቆጣጠረው ሀሳብ አንፈልገውም፣ ግን ጭልጥ አድርጎ የሚወስደን ክፉ ሀሳብ ካለ
እኛም መቆጣጠር ማንችለው ማለት ነው። ይሄን ማሰብ አልፈልግም ብለን ማቆም ማንችለው ሐሳብ ካለ እርሱም እንደዚሁ የማይለቅ የውስጥ አለመረጋጋትና ግራ መጋባት፣ ዲስተርብ መሆን፣ ነርቨስነስ። አንዳንድ ሰው እንደዛ ይሆናል። ጥቂት ነገር ነርቨስ ያደርገዋል። አለመረጋጋት፣ አንድ ቦታ ላይ ቁጭ ብሎ አለመቆየት፣ ቁጭ ካለ በኋላ በቃ ብድግ ብሎ መሄድ፣ ይዞ መልቀቅ። ይሄ ተማሪዎች ስትሆኑ ማጥናት አትችሉም። በጣም ከባድ ነው። ክላስ ተቀምጣችሁ መጨረስ አትችሉም አይደለም ማጥናት። ያለ ምክንያት የሚመጣ ፍርሃትና ጭንቀት፣ ጨለማ መፍራት፣ ከፍታ መፍራት፣ ወንዝ መፍራት። እንደዚሁ አንዳንድ ሰው ከመኝታ ቤት ወደ መታጠቢያ ክፍል በሌሊት ተነስቶ ለመሄድ በጣም ይፈራል። ምንም ነገር እንደሌለ ቤት ውስጥ እያወቀ ማለት ነው። በድልድይ አቋርጦ መሄድ የሚፈራ ሰው አለ። በመስኮት ማየት የሚፈራ ሰው አለ። እኔ አንዱ ነበርኩኝ። በድልድይ መሄድ በጣም ያስፈራኛል። ወንዝ በታች እየሄደ ከሆነ ውሃ በጣም እፈራ ነበረ። ግን አጋንንት ነው። ፎቢያ የሚባለው በአጠቃላይ አጋንንታዊ ነው። የዚህ ዓለም ሰዎች አጋንንትን ስለማያውቁ የሚሰጡት ስም አለ። ከጀርባው ግን ስፒሪት ነው። የፍርሃት መንፈስ ይባላል መጽሐፍ ቅዱስ ላይ። ግን እኛ የፍቅር ራስን የመግዛት እንጂ የፍርሃት መንፈስ አልተሰጠንም። ስለዚህ ሂድ ማለት አለብን። እስኪ በሉ ራስን የመግዛት በሉ እስኪ የፍቅር መንፈስ እንጂ ለባርነት የፍርሃትን መንፈስ አልተቀበልኩም። ስለዚህ ፍርሃት የሚያስቸግራችሁ ሰዎች ይህን ማወጅ አለባችሁ ማለት ነው። ምን ማለት ነው? የፍርሃት መንፈስ ባሪያ ያደርጋል ማለት ነው። ሰውን መፍራት ከቅጥ ያለፈ። ሰውን ማክበር እግዚአብሔራዊ ነው። ሰውን መፍራት ግን እግዚአብሔራዊ አይደለም፣ አጋንንታዊ ነው። በሰው ፊት መቆም አለመቻል። ያው ከቤተሰብ ሊመጣ ይችላል። አጋንንት ከጽንስ ጀምሮ ነው የሚጠቀመው። ከጽንስ ገና ሳንጸነስ ጀምሮ ከቅድመ አያት ጀምሮ እያደባ ይመጣል። እዛ ጽንስ ሲመጣ በእናት ድምፅ ሊሆን ይችላል፣ በሌላ ሰው ንግግር፣ በሐኪሙ ቃል ሊሆን ይችላል። ተወልዳችሁ ስታድጉ እናት አባት በሚናገረው በእናንተ ላይ ሲናገር በሰማችሁት ነገር መርበትበት፣ በቃ መደንገጥ ምናምን ስትጀምሩ ክፉ መንፈስ ይገባል፣ አቅም ያገኛል ማለት ነው። መግቢያ ቀዳዳ። ነገ እሱን እናያለን። አጋንንት በምን ይገባሉ የሚለውን ማየት ያስፈልገናል። ካየን እንዘጋበታለን ማለት ነው አይደለም? ፈቃደኞች ናችሁ? ነገም እንደዚሁ እንድናይ። ከዛ ጽድት ያለ ህይወት ኑሩ በጌታ መኝስ። በደንብ አትርሱት ይህን ትምህርት እና ለሌሎች ፈውስ ያደርጋቸዋል ጌታ። ለምንድን ነው እኔ እንደዚህ ማስተምረው መሰላችሁ? እኔ ተምሬ ስለተፈወስኩበት ነው። እናንተም ደግሞ ዛሬ ተምራችኋል፣ ነገ ትማራላችሁ፣ ይጸለይላችኋል። ነገ እናንተ ለሌላ ሰው ፈውስ ትሆናላችሁ፣ በእርግጠኝነት ስለምታውጁት ማለት ነው። ስለዚህ የማይለቅ የውስጥ አለመረጋጋት፣ ጭንቀት፣ ስጋት፣ ስር የሰደደ ቁጣና ምሬት። መቆጣት የማትፈልጉትን ትልቅም ሰው ቢሆን አንዳንዴ ሰዎች ትንሽ ሆነው እንኳን ይቆጣሉ። ልጆች ሆነው ወላጆቻቸው ላይ በጣም ይበሳጨዋሉ። እናሱ የቁጣ መንፈስ ይባላል። ዛሬ እናስወጣዋለን። የቁጣ መንፈስ መውጣት አለበት። እንዲያውም ብዙ ጊዜ ራሱ ነፃ ከወጡ በኋላ ሰዎች ተመልሶ ይገባል። የሚገባው አንዱ በቁጣ ነው። መጽሐፍ ቅዱስ አትቆጡ ይልና በቁጣችሁ ፀሐይ አይግባ። ከዛ ቀጥሎ ለዲያብሎስ ምን አትስጡት ይላል? ፈንታ አትስጡት፣ መግቢያ እድል አትስጡት ማለት ነው። ቁጣ ዲያብሎስን ወደ ህይወታችን ያስገባል። አንድ ሆኖ ከገባ በኋላ ደግሞ ወዳጆቹን ይጠራል። በቁጣ ገባ አይደለ? ቀጥሎ የሆነ ብክነት የሚባል ነገር ይዞ ይመጣል። በሽታ የሚባል ይዞ ይመጣል። ጓዙን እየጠቀለለ ይገባል ማለት ነው። በሩን አንድ አጋንንት ከገባ ብቻውን ብዙ ጊዜ አይቆይም። በተለይ ደግሞ ደሊቨር ሆናችሁ መልሳችሁ ሂዳችሁ በቁጣ የምትመላለሱ ከሆነ ተመልሶ ሲመጣ አንድ የነበረው 7 ሆኖ ይመጣል። 7 የነበረው እንግዲህ አባዙት ማለት ሪኢንፎርስ ያደርጋል ራሱን ማለት ከእንግዲህ በኋላ እንዳይወጣ አታላይ መንፈስ፣ ውሸታም መንፈስ፣ ቤተክርስቲያን የሚጠላ ቸርች የሚጠላ ምናምን ነው። ደሊቨር ሆናችሁ በትክክል ከጌታ ጋር አቅጣጫችሁን ካላስተካከላችሁን አጋንንት ተመልሶ እንዲገባ ከፈቀዳችሁለት ፈተናችሁ ይጠነክራል።
እንዴት ነው የሚጠነክረው ብትሉ ተመልሶ ላለመውጣት ተነሽና አብሪ የሚባል ፕሮግራም ነው አይደል? ሄዶ እንደዚህ ያስጮኸኝ ይልና እዛ አይሄዳትም ይላል። እንደዛ እንዳትሄድ የሚያደርገው መንፈስ ያመጣል ማለት ነው። በዚህ ጥበብ ያለው መንፈስ እየሰማችሁ ነው። እግረኛ አየር ኃይል ምናምን እንደሚባለው አንድ መንፈስ ቸርች ላይ ተጠቅቶ ተሸንፎ ሲሄድ ሌሎች ፎርሶችን ይዞ ይገባል ወደዛ ሰው። መከላከያ ለምሳሌ ጥላቻ፣ አገልጋይን መጥላት፣ ደሊቨራንስን መጥላት፣ ጸሎትን መጥላት። ከዛ ደሊቨራንስ ስታዩ እጭ ትላላችሁ። ለምን? አሁን ሁለተኛ እንዳይወጣ ያ መንፈስ ተመልሶ ሲገባ የዚህን መንፈስ ደግሞ ይዞ መጥቷል። አሁን እየሰማችሁ ነው ወይ? ያ ማለት ነው ለዛ ሰው የከፋ ይሆንበታል ያለው ለዛ ነው። ስለዚህ ነፃ ከወጣችሁ በኋላ ራሳችሁን ለጌታ ስጡ፣ ለጌታ ስጡ። በቃ ቸርች ነው፣ አገልግሉ። እዚህ ቸርች ካልሆናችሁ ቸርች ካላችሁ እዛ ቸርች ላይ ጠንክሩ፣ ሂዱና ተሳታፊ ሁኑ። ወንበር መደርደርም ሊሆን ይችላል። ቸርች አክቲቭ ሁኑ። በጣም ስር የሰደደ ቁጣ፣ ተደጋጋሚ የውድቀት አዙሪት ካለ፣ ጥልቅ የክብደት ስሜት ማለት ምን ማለት ነው? ዲፕሬሽን ከአጋንንት ነው። ተስፋ መቁረጥ ወይም ራስን መጥላት፣ ነፍሳችን ስብር የሚያደርጉ የሚስጥር ህይወቶች፣ የተደበቀ በመንፈሳዊ ሁኔታ ወደፊት መጓዝ አለመቻል። ሰው ሁሉ መንፈስ ቅዱስ እየተሞላ እኛ ግራ መጋባት፣ አመታት እየተቆጠረ ማለት ነው። ያለ መለቀቅ ዛሬ መለቀቅ ይሁን በጌታ በኢየሱስ። አንዳንድ ሰዎች ልንጸልይ ስንገባ ታስረዋል፣ ነፃ መውጣት ደግሞ አይፈልጉም። አንዳንዶቹ ነፃ ናቸው፣ ገና እዚህ ስትጸልዩ መንፈስ ቅዱስ ይነካቸዋል፣ የእግዚአብሔር ነገር ይበራላቸዋል፣ እንደ ውሃ ነው ወደ ልባቸው የሚፈሰው ቃሉ። ሌሎቹ ደግሞ ግር ነው የሚላቸው። አትሊስት ሂዳችሁ ስትጸልዩ ነፃ እንዳይወጡ ደግሞ ነፃ ለመውጣት ሬዲ አይደሉም እና ልክ እንደ ግድግዳ ይገፋቸዋል ማለት ነው። ይታወቃቸዋል። ወይ ለመንፈስ ቅዱስ ክፍት አይደሉ፣ ወይ ነፃ ለመውጣት ክፍት አይደሉ። ወይ በመንፈስ ቅዱስ ተሞልተው የሆነ ነገር አይሆኑ፣ ወይ ደግሞ አጋንንቱ እነሱ ጋር ያለው ለቋቸው እንዳይሄድ አያጋልጡትም። ዛሬ እንደዛ መሆን የለባቸው። አርነት መውጣት ማለት መታደል ነው። ጌታ ስሙ የተባረከ ይሁን። ስለዚህ ምን ማለት ነው? መንፈሳዊ ድንዛዜ ካለ እድገት በቃ ምንም ለውጥ የሌለ ከሆነ ሳምበዲ አለ ማለት ነው። ያን የገታ ወደፊት እንዳትሄዱ ያ መሰበር አለበት። አሜን ነው። ደስታን ማጣት፣ ሰላምን ማጣት፣ ለእግዚአብሔር ያለን ፍላጎት ማጣት፣ ቃሉን ለማንበብ ፍላጎት ማጣት፣ ወይም እያነበቡ ያለ እንቅልፍ ደህና ኖርማሊ ደክሟችሁ ገብታችሁ እንቅልፍ ሊላችሁ ይችላል። ግን በጤና በአገር ጤና ማለት ንቁ በሆናችሁበት ሰዓት ልክ ቃሉን ስትከፍቱ ድብን የሚያደርጋችሁ ከሆነ የድንዛዜ መንፈስ ይባላል። አፍዛ ደንዝዝ አለ ማለት ነው። እሱ መሰበር አለበት። መንፈሳዊ እድገታችሁን ይገታል። ሌላ ሰው አሁን ድኖ አሁን ተቀጣጥሎ ሲሄድ እናንተ አመታት እየቆጠራችሁ እንደዛው መሄድ ማለት ያድንዛዜ ነው። ስትጸልዩ ይታወቃል። ስትጸልዩ እንቅልፍ ይዟችሁ ይሄዳል። መጽሐፍ ቅዱስ ስታነቡ እንቅልፍ ይዟችሁ ይሄዳል። እንዲህ አይነት ነገር ካለ አንተ የድንዛዜ መንፈስ፣ የእንቅልፍ መንፈስ ላከባቸው ይላል አይደለ? አንተ የእንቅልፍ መንፈስ በሉ እስኪ ለቀኝ ሂድ በሉ እስኪ በጌታ በኢየሱስ ስም። አዎ ይልቀቅ። አሜን ነው በኢየሱስ ስም። ስለዚህ የጌታን ቃል ስንሰማ እንደዛ አይነት ድንዛዜ ካለ ማስወጣት አለብን። ተነስተን እንጸልያለን። አሁን በቃ ወደ ጸሎት እንሄዳለን። ስሙ ለዘላለም ይባረክ። ዛሬ ጸልያለሁ በጌታ በኢየሱስ ስም። ፓስተሮችም አብረውኛሉ። እንጸልይላችኋለን። እግዚአብሔር የቀባቸው ፓስተሮች አሉ፣ ይጸልያሉ። እነሱ አገልጋዮች ከኛ ጋር ሆኖ ማንኛውም ጨለማ ቢኖር ዛሬ ከናንተ ይወጣል። በጩኸት ይሆናል፣ በትውከት ይሆናል፣ በማንኛውም መንገድ ለቋችሁ ይሄዳል። የጨለማ ስራ ሁሉ ከህይወታችሁ ላይ ይፈርሳል። እግዚአብሔር ይፈታችኋል በመንፈስ ቅዱስ ኃይል። አርነትን ወደ ህይወታችሁ ያመጣል። ጨለማ በህይወታችሁ አይሰለጥንም። ህይወታችሁን ይዞ አያስቀረውም። ሂድ በኢየሱስ ስም። ውጣ ውጣውን ቀጥል፣ ውጣ፣ ልቀቀው ህይወቱን በኢየሱስ ደም ተቀበሉ።
ልቀቀው ሕይወቱን በጌታ በኢየሱስ ደም። ውጣ፣ ቀጥል፣ ውጣ በኢየሱስ ስም፣ ውጣ በኢየሱስ ስም። ይሄ ወንድም ጌታ ያያችሁ በመጀመሪያ ገላገለው። ማን ነው መገላገል የሚፈልግ? ልክ እንደዚህ የተባረከ ጌታ የሚባርከው። ውጣ በኢየሱስ ስም። ሕይወቱን አስፈታለሁ፣ ፍጻሜውን አስፈታለሁ። ድግምት ውጣ በኢየሱስ ስም። እንዳይሳካ የተደገመ ድግምት ውጣ በኢየሱስ ስም፣ ውጣ በኢየሱስ ስም። ውጣ በኢየሱስ ስም። ስልጣን ልቀቅ፣ ውጣ፣ ልቀቅ፣ ሕይወቱን ልቀቅ። ነገሩን ሁሉ ለቀይ ተመልሰህ ላትገባ ኢየሱስ ክርስቶስ ሕይወት እንዲሆንለት እንዲበዛለት መጥቷል። ልቀቅ፣ ውጣ፣ አሁን ቀጥል፣ ውጣ፣ ውጣ፣ ልቀቀው በል፣ ውጣ በኢየሱስ ስም፣ ውጣ በኢየሱስ ስም፣ ውጣ በኢየሱስ ስም። ስልጣን ውጣ በኢየሱስ ስም። ስልጣን ውጣ በኢየሱስ ስም። ልቀቀው፣ ተነስ በጌታ በኢየሱስ ስም። ተፈታ በሕይወት ዘመን ሁሉ። ከዚህ በኋላ እግዚአብሔር ወዳለለ ተለቀቅ፣ መለቀቅ ይሁን በኢየሱስ ስም። ለእግዚአብሔር ክብር ተፈታ። ሃሌሉያ። ክፍት አድርጎ ራሳችሁን፣ ክፍት አድርጎ ራሳችሁን አዘጋጁ፣ አዘጋጁ፣ አዘጋጁ። በተዘጋጃችሁ መጠን ጌታ ይመጣል። ጌታ ሆይ እና ብቻ ወደ ሕይወቴ እንደፈለክ አድርገህ ነፃ አውጣኝ በሉት፣ በሏት። እንደፈለክ አድርገህ ነፃ አውጣኝ በኢየሱስ ስም። ድግምት ከሕይወታችሁ ላይ ይሰበር፣ ድግምት ይሰበር በኢየሱስ ስም። ድግምት ውጣ፣ ውጣ፣ ድግምት፣ ድግምት ውጣ በኢየሱስ ስም። ድግምት ከሕይወታችሁ ላይ ይሰበር በኢየሱስ ስም። በደብተር የተደገመ፣ በመጽሐፍ የተደገመ፣ በልብስ የተደገመ ድግምት ሁሉ ለቋችሁ ይሂድ ውጣ በጌታ በኢየሱስ ስም። ውጣ በኢየሱስ ስም። ልቀቃት፣ ልቀቅ በጌታ በኢየሱስ ስም። ሕይወቷን ልቀቅ። ያንተ አይደለም፣ ለእግዚአብሔር ክብር ተፈጥራለች በጌታ በኢየሱስ በሉ። ለእግዚአብሔር ክብር ተፈጥሬያለሁ። ሟርትና ድግምት በእኔ ላይ ስልጣን የለህም። ውጣ በሉት በጌታ በኢየሱስ ስም። ውጣ በጌታ በኢየሱስ ስም። ውጣ በጌታ በኢየሱስ ስም። ሕይወቷን ልቀቅ፣ 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 ልቀቅ በኢየሱስ ስም። ጠላታችሁ ነው፣ ለቋችሁ ይሂድ በጌታ በኢየሱስ ስም። መንፈስ ቅዱስ በኃይል ያስነሳቸዋል፣ ለበረከት ያስነሳቸዋል፣ ለሕይወት ያስነሳቸዋል፣ ለክብር ያስነሳቸዋል በኢየሱስ ስም አዛለሁ። ልቀቅና ውጣ፣ ውጣ። ሕይወታቸውን ያሰርክ ልቀቅና ውጣ፣ ውጣ በኢየሱስ ስም። 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 አስወጡ፣ 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 አስወጡ። እናንተ ተናገሩት፣ ታውቁታላችሁ። ሕይወታችሁን ያሰረውን ስሙን ጠርታችሁ ፍርሃት ከሆነ የፍርሃት መንፈስ በሉት፣ ይወጣል። ራሱ ጮሆ ይወጣል። እናንተ ታስወጡታላችሁ። የፍርሃት መንፈስ አፋችሁን ክፈቱና የፍርሃት መንፈስ፣ ፍርሃት የሚያስቸግራችሁ ውጣ። አንተ የፍርሃት መንፈስ ከኔ ጋር አትኖርም ከዚህ በኋላ። የፍርሃት መንፈስ ውጣ በኢየሱስ ስም። ውጣ በኢየሱስ ስም። ውጣ በኢየሱስ ስም።
ልቀቅ። የመጨረሻ ውጣውን በኢየሱስ ስም አስወጡ፣ አስወጡ፣ አስወጡ። የፍርሃት መንፈስ፣ ያለመሳካት መንፈስ፣ አእምሮን የሰረቀ መንፈስ፣ አእምሮን የሰረቀ መንፈስ፣ በትምህርት እንዳይሳካላችሁ የተሰራ ልቀቅና ውጣ በጌታ በኢየሱስ ስም አዛለሁ፣ አዛለሁ፣ አዛለሁ በኢየሱስ ስም ልቀቀኝ በሉት። በጌታ በኢየሱስ ስም ከፍጻሜ ልታስቀር የገባ ውጣ በጌታ በኢየሱስ ስም። ፍጻሜ ልቀቅ በሉት። ፍጻሜ ልቀቅ በጌታ በኢየሱስ ስም። ሕይወቴን ልቀቅ፣ ሕይወቴን ልቀቅ በሉት። በጌታ በኢየሱስ ስም ልቀቅ ሕይወቴን፣ ልቀቅ ሕይወቴን፣ ልቀቅ ሕይወቴን፣ ልቀቅ ትዳሬን። አታገባም የምትል መንፈስ፣ ባልሆነ የገባ መንፈስ ውጣ በኢየሱስ ስም ውጣ። መንፈሳዊ ባልሆነ የተቀመጠ ሌሊት የምትመጣ የምትገናኛቸው መንፈስ እንድትወጣ አዛለሁ፣ እንድትወጣ አዛለሁ። ቀጥሉ፣ እንጸልያለን። አገልጋዮች ወደ እናንተ ከመምጣታቸው በፊት አስወጡት። ውጣ በሉት፣ ውጣ በሉት፣ ውጣ፣ ውጣ። አንተ ክፉ መንፈስ ላንተ ነው የምናገረው። ውጣ። ይዘ ማስቀረት አትችልም። ውጣ፣ ውጣ፣ ውጣ። ዛሬ ተይዛችኋል። አሁን ተይዛችኋል። አሁን ተይዛችኋል። ተይዛችኋል። ውጡ አሁን፣ ውጡ አሁን። ውጣ፣ 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 ውጡ አሁን። ልቀቁና ውጡ፣ ውጡ በኢየሱስ ስም፣ ውጡ በኢየሱስ ስም። ተይዛችኋል። ውጡ በኢየሱስ ስም። በል ውጣ፣ 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 ውጣ በኢየሱስ ስም ውጣ። የባርነት መንፈስ፣ ኢየሱስ መንፈስ፣ ኢየሱስ መንፈስ፣ ኢየሱስ መንፈስ፣ ኢሉሚናቲ በኢየሱስ ስም ለቀህ ውጣ አዛለሁ። ኃይል ተመቷል በኢየሱስ ስም። ልቀቁና ውጡ በጌታ በኢየሱስ ስም። ልቀቁና ውጡ በጌታ በኢየሱስ ስም። አስለቅቁ ፍጻሜያችሁን፣ ሕይወታችሁን አስለቅቁ። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። ነገ በመንፈስ ቅዱስ ኃይል እንድትቀቡ ዛሬ ነፃ መሆን አለባችሁ። ነፃ ከሆናችሁ እግዚአብሔር ይመስገን። ፍርሃት ካለባችሁ፣ ጭቆና ካለባችሁ፣ ሱስ ካለባችሁ፣ ስውር እስራት ካለባችሁ ግን ቀኑ ዛሬ ነው፣ የእናንተ ነው። ውጣ በኢየሱስ ስም። ዛሬ ነፃ የምትወጡበት ቀን ነው። ነገ ደግሞ እግዚአብሔር ይቀባችኋል። ነገ በመንፈስ ቅዱስ ትሞላላችሁ። ውጣ በኢየሱስ ስም ከሕይወታቸው ላይ ውጣ በኢየሱስ ስም፣ ውጣ በኢየሱስ ስም። ስልጣን አስወጡ፣ አስወጡ። አርነት መልካም ነው። የእግዚአብሔርን ጸጋ የሚከለክለው ይሄ ክፉ መንፈስ መንፈስ ቅዱስ እንዳትሞሉ የሚያደርግ የሚገረግራችሁ የባርነት ኃይል ይሰበር በኢየሱስ ስም። አገልጋዮች ይቀጥላሉ። ነፃ መውጣት ጊዜ ነው። ዛሬ መጽዳት ይሁን በኢየሱስ ስም። እስኪ እጃችሁን አንሱና አንድ ኮንፌስ እናደርጋለን። ጌታ ሆይ በሉ ሁላችሁ። እያወቅሁኝ የሰራሁትን ኃጢአት ሁሉ ይቅር በለኝ። በልጅ በኢየሱስ ደም ከኃጢአቴ አንጻኝ። አሁን
ልቤን ላንተ ከፍታለሁ። መንፈስ ቅዱስ ምንም አይነት ስውር እስራት በሕይወቴ ቢኖር አንተ ግለጠው። ጠላቴ የተመታ ይሁን። ከስውር እስራት ሁሉ ነፃ አውጣኝ። መንፈስ ቅዱስ ለኃይልህ ራሴን ከፈትኩ። ሕይወቴን ላንተ ከፈትኩ። መንፈስ ቅዱስ አሁንና ኃይልህ ይንካኝ። እሳትህ ይንካኝ። መንፈስ ቅዱስ እሳትህ ይምጣ። መንፈስ ቅዱስ ና። መንፈስ ቅዱስ የመንፈስ ቅዱስ እሳት ና ወደ ሕይወቴ፣ ና ወደ ሕይወቴ። የመንፈስ ቅዱስ እሳት ና ወደ ሕይወቴ፣ ና ወደ ሕይወቴ። የመንፈስ ቅዱስ እሳት ና ውረሰኝ። መንፈስ ቅዱስ በኢየሱስ ስም ይውረድባችሁ። በኢየሱስ ስም እሳት በላያችሁ ላይ ይንደድ። እሳት በኢየሱስ ስም፣ እሳት በኢየሱስ ስም፣ እሳት በኢየሱስ ስም። የሰማይ እሳት፣ የመንፈስ ቅዱስ እሳት በላያችሁ ላይ ይንደድ በኢየሱስ ስም። እጃቸውን ሲጭኑ ምንም አይነት ነገር ተሰውሮ እንዳይቀመጥ ያ እሳት ያገኛችሁ በኢየሱስ ስም። የሚለውጥ እሳት፣ የሚቀድስ እሳት፣ የሚያድን እሳት፣ የሚታደግ የመንፈስ ቅዱስ እሳት፣ የሚታደግ የመንፈስ ቅዱስ እሳት፣ ቀንበር የሚሰብር የመንፈስ ቅዱስ እሳት፣ የሚያስነሳ የመንፈስ ቅዱስ እሳት በኢየሱስ ስም። እሳት እሳት በኢየሱስ ስም ነፃ ሆኜ በኢየሱስ ስም ተነሽ። እነሱ ይቀጥላሉ፣ እኔ እነዚህ ነፃ አወጣለሁ። ማነህ አንተ? ምንድነህ? 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 ምን አልክ? ምን አልክ? ምን አልክ? አልተውህም። ጌታ ነፃ ሊያወጣት መጥቷል። ልቀቁት አሁን። ቀጥል። የመጨረሻ በኢየሱስ ስም ነፃ ሆኜ በጌታ በኢየሱስ ስም ለቃችኋት ሂዱ። አሁን ውጡ በኢየሱስ ስም። ሂድ በኢየሱስ ስም። ስልጣን ውጣ በኢየሱስ ስም። ቀጥል። ሂድ። ልቀቃት። በጌታ በኢየሱስ ደም በኢየሱስ ስም ልቀቅና ውጣ። 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 ሂድ። በጌታ በኢየሱስ ስም ተነሽ፣ ተነሽ፣ ተነሽ። ማነው ስሙ? ተነሽ። ሰላም ነሽ? ከየት ነሽ? እዚህ ነሽ? በጌታ በኢየሱስ ስም ለቃት እንድትሄድ አዛሃለሁ። በጌታ በኢየሱስ ስም በጌታ በኢየሱስ ስም ለቃችኋት እንድትሄዱ አዛለሁ። ውጡ በኢየሱስ ስም። ትንሽ ነበር እኮ የቀረን። ምን ለማድረግ ልንገላት ነው። ሁለቴ ሞከርኩ፣ አንድ ሞከርኩኝ ራሷን እንድታጠፋ ላረግ። ለምንድን ነው የምትገሏት? በቃ ማዘን ነው።
ማዘን በሐዘን ነው የገባችሁት? አዎ፣ በፍርሃት ሐዘን፣ ቁጣ፣ የቤተሰቧን በረከት ስብስብ አድርጌ ጥቅልል አድርጌ ያዝ። ማን ትባላለህ? ያዝኩኝ። ስም ማን ይባላል? መተት። ሌላስ? ድግምት። ሌላስ? 666 ቀጥል። ብዙ ነን። ስንት ናችሁ ጠቅላላ? ብዙ ነን። ብዙ ናችሁ። ብዙ ነን። የቤተሰቧን በረከት ሁሉ ይዛችኋል። ይዘን ጠቅልለን የወንድሞቿን፣ የእናቷን፣ አባቷን ሁሉንም ጥቅልል አድርጌ ያዝ። ምን ያህል ጊዜ ነው የቆየኸው በህይወቷ? ብዙ፣ ገና ከተወለደችበት ጀምሮ ይዣለሁ። በጌታ ናት እሷ? አዎ። ከተወለደችበት ጊዜ ጀምሮ ተይዛለች። አንተ ሳትወጣ ነው እሷ በጌታ ሆና የምትኖረው፣ አንተ እያለህ ማለት ነው። አዎ። ከእንግዲህ በኋላ በህይወቷ አትኖርም፣ ስፍራ የለህም። ትንሽ ጠብቀን። ትንሽ እኮ ጊዜ አብቅቷል። ትንሽ ምንም ትንሽ ጊዜ የለም። ቀጥል። ውጣ። አሁን ትንሽ ጊዜ የለህም። ውጣ። ሂድ አሁን በኢየሱስ ስም ውጣ። በኢየሱስ ስም ውጣ። በኢየሱስ ስም ስልጣን ሂድ። የመጨረሻ ነጻ ሁኚ። በኢየሱስ ስም ነጻ ሁኚ። እነዚህንና ሌሎች የነፃ መውጣት ትምህርቶችን ያካተተው በዶክተር ፓስተር ተስፋውን ሙሉዓለም የተጻፈውን ነፃ መውጣት ያስፈልግ ይሆን የተሰኘውን መጽሐፍ ለማግኘት በሀገር ውስጥ ለምትገኙ በክርስቶስ ተልእኮ ቤተክርስቲያን ውስጥ እንዲሁም በዓለም ዙሪያ ለምትገኙ በእነዚህ አድራሻዎች ማግኘት ይችላሉ።